በሉብኝ በቃ እነዚህ አረመኔዎች በሉብኝ በቃ እንዴ እኔ እናቱ ጎመን ነው እንዴ በየአመቱ ፍጻሜ ምናምን በየአመቱ ዋንጫ የሚበላ መርዝ የበላ ምንድነው እናንተ ሴኔጋል እንዴ ዝም ብለው ስትመራ ልጮትን ብላ አትወጣም እንዴ እንደ አፍሪካ ዋንጫ ሞኝ ነህ እንዴ እነዚህ አረመኔ እንዴ ምንድነው ምባፔ እሺ ነውራ እንዴ እንደዚህ ነው ጎል አለ እንዴ እንዴ ዝም ብለው ጠልዞ ጎል አለ እንዴ ምንድነው እየተፈጠረ ያለው በቃ ይኸው ለሜሲ እንደሰጣችሁ ዓለም ዋንጫ ለኔም ስጡኝ በቃ እኔ ሌላ ምንም መናገር እንፈልገው እንግዲህ ዓለም ዋንጫ ስጡኝ ብያለሁ ይሄ ሮናልዶ ይሄ አላህን ፍሩ ጀነራል ምባፔ ሲቦርቁ አመሹ ያራዳ ልጆች በማያስገርም ሁኔታ የመጀመሪያውን ፈርስት ሃፍ ማለት ነው ሴኔጋሎች እጅግ በጣም አስደናቂ ነበሩ ማለት ነው ነገር ግን በዘንድሮ የውድድር ዓመት ማለትም በዚህኛው ወርልድ ካፕ እጅግ በጣም ድንቅ የተዋጣለት ስብስብ አላት የሚባለው እንግዲህ ፈረንሳይ በአግባቡ ያሳየች ይመስለኛል ያራዳ ልጆች ምባፔ ጎሎቹን ያስቆጥራ አብሶ ሶስተኛውን ጎልቶ መብረቅ የሆነ ጎል ነው ማለት ነገር ግን ኦሊሴ ጤነኛ አይደለም ኦሊሴ ፈጽሞ ጤነኛ አይደለም ያራ ምን አይነት አሲስት አንድ ኳስ እንደውም ሳቱበት በእናት ምን አይነት አሲስቶችን ነው የሚያደርገው ነው ማለት ጤናውን የሳተ ተጫዋች ሶስተኛው ጎል ራሱ ለመግባቱ ምክንያቱ የሆነ ሰው ነው ማለት ነው ያራዳ ልጆች ማለት ነው ያንንም ቢሆን እጅግ በጣም አስደናቂ ነው የባርኮላ ማጨራረስ በጣም ልዩ ነበር ማለት ነው ፈረንሳይ ያው እንግዲህ የዴሻው ቡድን እንግዲህ ከዚህም የተሻለ ማድረግ ነበረበት በሚለው ያስማማል ነገር ግን የአፍሪካ እንግዲህ ምርጡን ቡድን ነው ላይ ገጥሞ ማሸነፍ የቻሉ 3-1 ይሄ ቀላል የሚባል አይደለም ማለት ነው ፈረንሳይ እጅግ በጣም አስፈሪ ክለብ ናት ይመስለኛል እንደ አንተው ክለብ ነው ምትሄደው ብዬ አስባለሁኝና ረጅም ርቀት የምናያት ክለብ ትመስለኛለች ፈረንሳይ ያለምንም ጥያቄ ማለት ነው ያራዳ ልጆች ሐሳብ አስተያየት እናንተ ነው ሼር ኮፒ ሊንክ ይደረግ ይመቻችሁ የዓለም ዋንጫ ላይ ንገስበት ድመቅበት አሸብርቅበት ተብሎ የተመረቀ ሰው ማን ነው? ኪሊያን ኤምባፔ። በኢየሱስ ስም የዓለም ዋንጫ በመጣ ቁጥር አዳዲስ ነገሮች እንዳሳየን ነው የተጫዋችና ይቀነዋል ነው ብላችሁ በቃ ይቀነዋል። ከ18 ዓመቱ ጀምሮ በተሳተፈባቸው 3 የዓለም ዋንጫዎች ላይ ጎሎች እያስቆጠረ ነው የተጫዋችና ኡፍ በስማ ምን አይነት ጎል ነው ደግሞ የሚያስቆጥረው ምን አይነት ጎል ነው የሚያስቆጥረው እኔ የዚህ የዓለም ዋንጫ ከፍተኛ ግብ አስቆጣሪ ኪሊያን ኤምባፔ ይሆናል ብዬ ገምቼ ነበር 2 አስቆጥሯል ከሱ በላይ ግን የሚያገባቸው ጎሎች አስደናቂነት እንዴት ነው ደስ የሚሉት በስማ አሁን እንዴት ነው ሰው ኪሊያን ኤምባፔን የሚጠላው እንዴት ነው ኪሊያን ኤምባፔ የሚጠላው ኧረ ተው ፈታ በሉበት በዚህ ተጫዋች ኒኮላስ ጃክሰን ይወል 19 ኳስ ወደ ጎል ብትሞክር ከ19ኙ አንዱ ቢገባ የገባው ኳስ ኦፍሳይድ ወይኔ ድል ጨዋታው እኮ ኖርማል ነበር መጀመሪያ በሰላም እየሄደ ነበረ ሴኔጋል ተቋቁማ ነበረ ነገሮች ሁሉ ሰላም ችግሩ የመጣው ሰከንዳፍ ነው ሰከንዳፍ አይኑር ሰከንዳፍ ይሰረዝ በቃ አልፋለች በቃ ሴኔጋልማ ዘንድሮ ምናምን አፍኮን ላይ አየና ሴኔጋል ነበረች እኮ ሰከንዳፍ ቀይር ብላ የሆነ ሀገር ሆነች ማንጂ ግን ጥሩ ተጫውተዋል የምርና መናገር ጥሩ ተጫውተዋል ፈረንሳይ ያው ሰከንዳፍ ምባፔ ምንድነው ያገባው በመዳን ዲጄ ደዌይ ኬት ሮጦ እንደመጣ ብቻ ቼክ አድርጉ እስኪ የለም ሜዳ ውስጥ አልነበረም አሁን የአርጀንቲናን ጨዋታ ደግሞ እንጠብቃ አረ ኪሊያን ኤምባፔ አረ ምን አይነት ተጫዋች ነው በመዳን ያለ ወርልድ ካፕ ላይ ካየናቸው ምርጥ ተጫዋቾች ውስጥ ኦሬዲ አንዱ ሆኗል የኦሊቬ ዥሩን የፍራንስ የምን ጊዜም ከፍተኛ ጎል አግቢ ተረክቧል በ58 ጎል በዓለም ዋንጫ ታሪክም ከፍተኛ ጎል አግቢ ለመባል 2 ጎል ብቻ ነው የቀረው በዚህ አመት ይሰብሯል ሊዮኔል ሜሲ 13 ነው ኪሊያን ኤምባፔ ዛሬ 2 አግብቶ 14 ሆኗል ማለት ነው በዚህ አመት ቶፕ ስኮረር ይሆናል ብዬ ገመትኩት ኪሊያን ኤምባፔ ነው የሚገርም ተጫዋች አብሶ ወርልድ ካፕ ላይ ሁሌ በመጣ ቁጥር ሆረር ፐርፎርማንስ ፈርስት ሃፍ በጣም የዘገመ ጨዋታ ነበር ሰከንድ ሃፍ ግን ኪሊያን ኤምባፔ ብቻውን በሚባል መልኩ ኦሊሴም 10 ቁጥር ላይ ሲያረጋት የሚገርም ጨዋታ ነው የነበረው ዴምቤሌ 90 80 ምናምን ደቂቃ ምን እንደሚሰራ አላቀም ባርኮላ እንደገባ በፈርስት ተቻ ገባ ቼርኪን ያ ሁላ ደቂቃ የምትጠብቀው ምን ሼና ምንድነ ዲዴር ዴሾ በዚያ አሰላለፍ ዋጋ ትከፍላለሽ በነገራችን ላይ ሴኔጋል እንዲጮቱ ፈቅዶላቸው ነው እንደዚህ አይነት ስፔስ አይሰጥም ሴኔጋል በሚቀጥለው ማክበር አለብሽ እንደዚህ አይነት ከባድ ቲሞችን ማለት ነው በጣም ነው ስፔስ የሰጧቸው ለነ ኪሊያን ኤምባፔ እንደዚህ አይነት ስፔስ አይሰጥም ሴኔጋል ጥሩም ቲም ብትሆን ከፍራንስ ጋር ምትመጣጣን ቲም አይደለችም ማለት ነው ብቻ ዛሬ ቀኑ የኪሊያን ኤምባፔ ነበረ በጣም ይችላል ማለት ነው ማን ፍራንስ ነው ዓለም ዋንጫው የምትበላው በቃ አንድ ጨዋታ አየሁኝ ፍራንስ ናት ዓለም ዋንጫ ደግሞ የሚያምር እግር ኳስ ምናምን መጫወት ስለሚችሉ ምናምን እንኳን አይደለም በቃ መከላከል ይችላሉ
ገባ ከፊት ያሉት ሰዎች ደግሞ ምንም አይቀናጁ ኢንዲቪጁዋል ሰልፊሽ ምናምን ጨዋታ ሁለት ተጫዋቾች ብቻ ይግባቡ ሁለት ተጫዋቾች ብቻ ፈርስት ሃፍ እንደውም ሴኔጋል አሪፍ ነበረች ተፍተፍ ያለች ነበር በቂ ፈረንሳይ ቡድን ማየት የማይደርስ ምናምን ብዬ ሰከንድ ሃፍ ማን ኦሊሴ ብቻ ብቅ አለና ኤምባፔ ከሰጠው ታውቃለህ እኮ ሰከንድ ጎሉ ራሱ ኤምባፔ ምን አይነት ስክሪመር ነው 2-1 አረጉት ብዬ 94ኛ ደቂቃ ላይ ገና ተሳል ኤምባፔ ወዲያውኑ ተስፋ አስቆርጣቸው ማለት ገባ ኦሊሴ ስንጥቅ ኤምባፔ ጎል ስንት ጎል ራሱ ኦሊሴ አረ ኦሊሴ አንተ ሁለት ተጫዋች ብቻ አሪፊውን ከፊት ለፊት አምስት ያገቡባሉ ሁለት አይደለም አምስት ያገቡባሉ ዳም ማን ነው የሚያቆመው ይሄን ቡድን ስለዚህ ዲፌንስ ላይ ኡፓሜካኖና ሳሊባ አሉ በመከራ ነው የምታልፈው በመከራ ነው ኩንዴና ቲዮ ሄርናንዴዝ በመከራ ቱሚኒ ዲስትሮይ ያደርጋል አያቀብል ዲስትሮይ ያደርጋል አለቀ አታገባበትም ከዛላ እንደምንም ብሎ ኦሊሴ ለኤምባፔ ዴምቤሌ ብቻውን ሮጦ ዱዌ አጣጥፎ ገባረ ራቢዮ ለባርኮላ የሚገርም ቺፕ ፊኒሽ ሁለት ተጫዋች ብቻ ከቻለ ለአንድ ሰከንድ አንድ ያገቡባል አንድ 0-0 ተሸነፋለህ አንተ ታገባለህ ወይ ነው ጥያቄው አንተ ታገባለህ ወይ ፍራንስ ወርልድ ካፕ ፍራንስ ተመልሳለች ወርልድ ካፕ ፍራንስ ነው ዘንድሮ አላሽ